ከዚህ በፊት በነበረው የቻይናን አስደናቂ ፕሮጀክቶችን በቃኘንበት ኤፒሶዳችን ሀገሪቱ የደረሰችበትን ከፍታ በፕሮጀክቶቻቸው ታላቅነት ውስጥ መመልከት ችለን እንደነበር የሚታወስ ነው። ታዲያ በዛሬው ጉዟችንም ከባለፈው ኤፒሶዳችን ቀጣዩን ክፍል አብረን እንቃኛለን። በዚች ምድር ላይ የሰው ልጅ እጅ የገነባቸውን እጅግ አስደናቂና አስገራሚ የምህንድስና ተአምራቶችን ስናስብ አብዛኞቻችን አእምሮ ውስጥ የሚመጡት የቆዩ ታሪካዊ ቅርሶች ናቸው። ነገር ግን ቻይና አሁን በምንኖርበት ዘመን ዓለም ይህ በፍጹም ሊሆን አይችልም ብላ ያሰበችውን የማይቻል ነገር ወደ አስደናቂ እውነታ በመቀየር የዓለምን ካርታ እንደገና እየጻፈች ያለች ሀገር ሆና ተከስታለች። ቻይና ተራና የተለመዱ ህንፃዎችን መገንባት በፍጹም አትፈልግም። የምህንድስና ድንበሮችን በመጣስ የተፈጥሮን አስቸጋሪ ፈተናዎችን በመቋቋምና የሰው ልጅ አእምሮ ሊደርስበት የሚችለውን የመጨረሻ ጥግ የሚያሳይ ግዙፍ ሜጋ ፕሮጀክቶችን በየቀኑ ታስደምጠናለች። በዚህ ጉዟችንም የቻይናን ዘመናዊ የህንፃ ጥበብና አስደናቂ ተአምራትን በጥቅል በመዳሰስ ከጀርባ ዘልቀው የሚገኙትን ሚስጥራት፣ አነቃቂ ታሪኮችንና የቴክኖሎጂ ጥበቦችን በዝርዝር እንመረምራለን። ለመሆኑ ቻይና እነዚህን የዓለምን አይን የማረኩና የስነ ህንፃ ህጎችን የጣሱ ግዙፍ ፕሮጀክቶች የገነባቸው በቀላሉ ለከተሞች ውበት ሲባል ብቻ ነበር ወይስ ከእያንዳንዱ የኮንክሪትና የብረት ግንብ በስተጀርባ የታቀደም ድብቅ የፖለቲካና የፋይናንስ ቁማር አለ? በጓንግዙና በሱጆ ከተሞች የሚገኙት እነዚህ አስገራሚ ህንፃዎች ቀደም ሲል ዋጋ የሌላቸውን መሬቶች ዋጋ በመስቀል የሀገሪቱን የፋይናንስ ሞተር እንዴት እንደ አዲስ ሊያንቀሳቅሱ ቻሉ? እንደ ቤጂንግ የወፍ ጎጆ ስታዲየምና የፉሽን የህይወት ቀለበት ያሉ ግዙፍ ግንባታዎች ቻይና በየዓመቱ የምታመርተውን የቢሊዮኖች ቶን ትርፍ ብረትና ሲሚንቶ ለማቃጠል እንዲሁም በሚሊዮን የሚቆጠሩ ሰራተኞቿ እንዳይከስሩ የተዘረጉ የኢንዱስትሪ መያዣዎች ወይም ሴፍጋርድስ ነበሩ ማለት ይቻላል። ከሁሉም በላይ ደግሞ ይህንን ሁሉ አስደናቂ ተአምር ለመገንባት የወጣው በቢሊዮኖች የሚቆጠር ዶላር የብድር ክምችት ዛሬ በቻይና ኢኮኖሚ ላይ ምን አይነት አደገኛም የታሪክ ፈተናና የፋይናንስ ስጋት ደቅኖ ይገኝ ይሆን? ታዲያ ዛሬ የምናየው ይህ አስደናቂ የምህንድስና ተአምር ከውበቱ በላይ የቻይናን የ21ኛው ክፍለ ዘመን ህልውና የሚያንቀሳቅሰውን ድብቅ ሚስጥር ይዞልናል። ጉዟችንን ከመጀመራችን በፊት ግን አንድ ጥያቄ እንጠይቁም። በእርሱ አስተያየት አንድ ሀገር ለኢኮኖሚ ህልውናዋ ስትል በቢሊዮኖች የሚቆጠር ዕዳ ውስጥ እየገባች እንደዚህ አይነት አስደናቂ ሜጋ ፕሮጀክቶችን መገንባቷ ትክክለኛ ውሳኔ ነው ወይስ አደገኛ ቁማር? መልሶን በኮሜንት ላይ ያስቀምጡልን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንቃኛለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። ጉዟችንን የምንጀምረው በጓንግዶንግ ግዛት ውስጥ በሚገኘው የጓንጉዙ ከተማ ነው። በወንዙ ዳርቻ ላይ ቆመው ወደ ሰማይ ቢያዩም የዘመናዊ ስካይስክሬፐር ህንፃዎችን ህግ ሙሉ በሙሉ የጣሰም አንድ አስደናቂ ህንፃ ያያሉ። ይህ ህንፃ ጓንጉዙ ሰርክል ይባላል። ህንፃው 138 ሜትር ያህል ወደ ሰማይ የሚረዝም ሲሆን የመሃል ክፍሉ ደግሞ 60 ሜትር ስፋት ባለው ግዙፍ ክፍት ቀዳዳ የተበሳ ነው። የህንፃው ቅርጽ ጥንታዊ የቻይናውያንን የወርቅ ሳንቲም የሚያስታውስ ሲሆን ውጫዊ አካሉ ሙሉ በሙሉ በወርቃማ መስተዋቶችና በጠንካራ ብረቶች የተሸፈነ ነው። መሃሉ ደግሞ ሙሉ በሙሉ ክፍት የሆነና በዙሪያው የተጠጋጋ በመሆኑም ህንፃው ሳይደርቅና ሳይወድቅ በከፍተኛ ፍጥነት በሚነፍስ ነፋስ ውስጥ ቀጥ ብሎ እንዲቆም ማድረግ በምህንድስና ዓለም ውስጥ እጅግ አስደንጋጭና ፈታኝ ነገር ነበር። መሐንዲሶቹ የ33 ፎቅ ህንፃውን የክብ ቅርጽን ለመጠበቅ እስከ 25 ሜትር ወደ ውጭ የወጡ የብረትና የኮንክሪት ካንቲሊቨር ድጋፎችን ተጠቅሟል። በ2013 ዓ.ም ተመርቆ ስራ የጀመረው ይህ ህንፃም በአሁኑ ወቅት በቢሊዮን የሚቆጠሩ ዶላሮች የሚንቀሳቀሱበት የፕላስቲክ የንግድ ማዕከልና የትልልቅ ኩባንያዎች ዋና መስሪያ ቤት ሆኖ ያገለግላል። በሌላ በኩል
ከጓንጉዞ ወደ ጥንታዊቷና ዘመናዊቷ የሱጆ ከተማ ስንሻገር ሌላውን የቻይና የህንፃ ጥበብ ማሳያ የሆነውን ጌት ቱ ዘ ኢስት ወይም ወደ ምስራቅ መግቢያ በር የሚለውን ግዙፍ ህንፃ እናገኛለን። ይህ ህንፃ 301.8 ሜትር ቁመት ያለው ሲሆን የ66 ፎቆች ባለቤት ነው። የህንፃው ቅርጽ ከሩቅ ሲታይ ግዙፍ ሱሪ ወይም ወደ ከተማዋ የሚያስገባ ግዙፍ በር ይመስላል። ይህ ህንፃ የሱጆን ጥንታዊ ባህል ከወደፊቱ ዘመናዊነት ጋር የሚያያይዝ ምሳሌያዊ ድልድይ ነው። መሐንዲሶቹ ሁለቱን ዘመናዊ ግንቦች በ239 ሜትር ከፍታ ላይ በሚገኝ ግዙፍ የብረት ሰማይ ድልድይ ለማያያዝ ከ12 ዓመታት በላይ ፈጅቶባቸዋል። ህንፃውም በጠንካራ የመሬት መንቀጥቀጥና በከባድ አውሎ ነፋስ ወቅት እንዳይናጋ በውስጡ እጅግ የተወሳሰቡ የብረት ማጠናከሪያዎችን ይዟል። በምሽት ወቅት የህንፃው ሙሉ አካል በሺዎች በሚቆጠሩ በቀለማት ያሸበረቁ ኤልኢዲ መብራቶች ደምቆ ሲበራም መላውን የሱጆ ከተማም እንደ አዲስ ውብ ስፍራ በውበት ያስጌጣል። ቀጥለን ደግሞ በናንጂንግ ከተማ ወደሚገኘው የባህልና የጥበብ ማዕከል የጃንግሱ ግራንድ ቲያትር እናመራለን። ይህ ማዕከል በ196600 ካሬ ሜትር ስፋት ላይ ያረፈ ሲሆን በቅርጹ የውሃ ጠብታዎችን በሚመስሉ 4 ግዙፍ ግልጽ ህንፃዎች የተዋቀረ ነው። በውስጡ ከ2300 በላይ ሰዎችን የሚይዝ የኦፔራ አዳራሽ፣ የኮንሰርት አዳራሽና የተለያዩ የኪነ ጥበብ መድረኮችን በአንድ ላይ አቅፎ ይዟል። አርኪቴክቶቹ የድምፅ ነጸብራቅንና የድምፅ ስብስቦችን ጥራት ለመጠበቅ የተወሳሰበ የጂኦሜትሪ ቅርጽንና ዘመናዊ የድምፅ መከላከያ ቴክኖሎጂዎችን ተጠቅሟል። ህንፃውም የወደፊቱን የዲዛይን ጥበብ ከናንጂንግ ጥንታዊ እሴት ጋር አዋህዶ የያዘም ሕያው የሥነ ጥበብ መድረክ ነው። አሁን ደግሞ ወደ ቻይና የኢኮኖሚ እምብርት ሻንጋይ ከተማ እንጓዝ። በሻንጋይ መሃል በሚገኘው ታሪካዊው የናንጂንግ ሮድ እግረኛ መንገድ ወይንም ናንጂንግ ሮድ ፔደስትሪያን ስትሪት ላይ ስንራመድ የከተማዋን የባለፉት 100 ዘመናት ያሳለፈችውን የንግድ እድገት ይታዘባሉ። ይህ መንገድ 1200 ሜትር ያህል ርዝመት ያለው ሲሆን በቀን ውስጥ ከ1 ሚሊዮን በላይ ጎብኚዎችንና ሸማቾችን ያስተናግዳል። በጥንት ዘመን ባህላዊ የንግድ ሱቆች ብቻ ይበዙበት የነበረው ይህ መንገድ በ1999 ዓ.ም እንደገና ተቃኝቶና ዘመናዊ የገበያ ማዕከላት፣ ታዋቂ የዓለም ብራንዶች፣ ቲያትሮችና ሆቴሎች የሞሉበት የዓለም ረጅሙ የገበያ ኮሪደር ለመሆን በቅቷል። ከዚህ እግረኛ መንገድ ጥቂት ርቀን ስንሄድ የሻንጋይን የሰማይ ጠቀስ ህንፃዎች ዘመን ያስጀመረውን ግዙፉን ጂንማኦ ታወር እናገኛለን። ይህ ህንፃ 420.5 ሜትር ቁመትና 88 ፎቆች ያሉት ሲሆን 88 ቁጥር በቻይናውያን ባህል ውስጥ የዕድልና የብልጽግና ምልክት እንደሆነም ይታመናል። የህንፃው ዲዛይንም በጥንታዊ የቻይና ፓጎዳ ህንፃዎች ቅርጽ ላይ የተመሰረተ ሲሆን ከ10 ሀገራት የተወጣጡም ከ6000 በላይ መሐንዲሶችና ሰራተኞች ተሳትፎበታል። ህንፃውም የታገዘው በግዙፍ የኮንክሪት ማዕከልና በብረት አምዶች በመሆኑም አስፈሪ የታይፉን አውሎ ነፋሶችና የመሬት መንቀጥቀጦችን የመቋቋም አቅም አለው። በውስጡ በሚገኘው ፈጣን ሊፍት አማካኝነት ሰዎችን በ45 ሰከንድ ውስጥ ብቻም ወደ 88ኛው ፎቅ የእይታ ማዕከል ያደርሳል። እነዚህን ሁሉ አስደናቂ የሥነ ህንፃ ተአምራትና የከተማ ማዕከላት ስናይ የቻይና የምህንድስና ጥበብ በከተሞች ውስጥ ብቻም የተገደበ እንዳይደለም እንረዳለን። ነገር ግን ቻይናም እነዚህን ግዙፍ ህንፃዎች በከተሞች ውስጥ ከመገንባት አልፋም ከተፈጥሮ ጋር ግብግብ ገጥማም በተራሮች በካኒዮኖችና በወንዞች ላይ ምን አይነት አስገራሚ የብረት ድልድዮችንና የባህል ግንቦችን አቁማ ይሆን? ቀጥለን የምናያቸው የሼንዚያን ድልድይ፣ የቤጂንግ ብሔራዊ ስታዲየምና የሻንጋይ ኦሪየንታል ፐርል ታወር ለዚህ እንደ ምሳሌ የምናነሳቸው አስገራሚ ስፍራዎች ናቸው። ከከተሞች ኮንክሪትና ሰማይ ጠቀስ ህንፃዎች ተሻግረን ወደ ተፈጥሮ አስቸጋሪ ፈተናዎች ስንጓዝ ቻይና የማይቻለውን ነገር እንዴት ወደ እውነታ እንደቀየረች የበለጠም ግልጽ ይሆንልናል። ጉዟችንን በሼንዚያን ውብ የከተማ ዳርቻም ተራራማ አካባቢ በሚገኘው አስደናቂው የሩይ ድልድይ
እንጀምራለን። በሸለቆው ላይ በ140 ሜትር ከፍታ ላይ ተንጠልጥሎ የሚገኘው ይህ ድልድይ ከሩቅ ሲታይ በደመና ላይ እንደሚንሳፈፍ የወደፊት ዘመን የሳይንስ ልብ ወለድ ድንቅ ሥራ ይመስላል። የድልድዩ ዲዛይን ሩይ ከተባለው ጥንታዊ የቻይናውያን የመልካም ዕድል የሰላምና የብልጽግና ምልክት ከሆነው ዘንግ የተወሰደ ሲሆን 3 የተጠማዘዙና የሚወዛወዙ የመስታወትና የብረት መስመሮችን አዋህዶ ይዟል። 330 ሜትር ያህል ርዝመት ያለው ይህ እግረኛ ድልድይ በከፊል ወይም ሙሉ በሙሉ ግልጽ በሆነ ወፍራም መስታወት የተሰራ በመሆኑም በሱ ላይ የሚጓዙ ሰዎችን አእምሮ የሚያስደነግጥና የልብ ምትን የሚጨምር አስደናቂም የተፈጥሮ እይታን ይሰጣል። መሐንዲሶቹ በተራራው መካከል የሚነፍሰውን ጠንካራ ንፋስና የተፈጥሮ እንቅስቃሴ ለመቋቋም እጅግ ዘመናዊ የብረት ገመዶችንና የመሬት ውስጥ ድጋፎችን በመጠቀም በ3 ዓመታት ውስጥ ግንባታውን አጠናቀዋል። አሁን ደግሞ ወደ ሀገሪቱ መዲና ቤጂንግ እንጓዝ። በ2008 ዓ.ም የቤጂንግ ኦሎምፒክ ውድድር ማካሄጃ ሆኖ የተገነባውና በዓለም ላይ በቅጽል ስሙ የወፍ ጎጆ በመባል የሚታወቀው የቤጂንግ ብሔራዊ ስታዲየም የዘመናችንን የብረት ህንፃዎች አሰራር ሙሉ በሙሉ የቀየረም ሕያው ምስክር ነው። ይህ ስታዲየም ከ42000 ቶን በላይ የተጠላለፈ ብረት በመጠቀም የተገነባ ሲሆን የውጫዊው የብረት መዋቅር ከውስጠኛው የኮንክሪት አዳራሽ በ15 ሜትር ርቆ በራሱ ቆሞ ይገኛል። 91000 ሰዎችን በአንድ ጊዜ ማስተናገድ የሚችለው ይህ ግዙፍ ስታዲየም ምንም አይነት ድጋፍ ሰጪ አምድ በመሃሉ ሳይኖረው ሙሉ በሙሉ ክፍት የሆነ ጣሪያ አለው። መሐንዲሶቹም ይህንን ውስብስብ የብረት መዋቅር እርስ በርስ ሲያያይዙት ቤጂንግ ውስጥ የሚከሰተውን እስከ 8 የሚደርስ የመሬት መንቀጥቀጥ የመቋቋም አቅም እንዲኖረው አድርገው ሰርተውታል። ከ330 ሚሊዮን ዶላር በላይ ወጪ የተደረገበት ይህ ህንጻም ዛሬም ድረስ የዓለም አቀፍ ስፖርቶችና የባህል ዝግጅቶች ታላቅ መድረክ ሆኖ ያገለግላል። ከቤጂንግ ተመልሰን ወደ ሻንጋይ ስናመራም የከተማዋ ታሪካዊ ምልክትና የቀድሞው ዘመን አስደናቂ ተአምር የሆነው ኦሪየንታል ፐርል ታወር እናገኛለን። በሃንግፑ ወንዝ ዳርቻ ላይ 468 ሜትር ወደ ሰማይ ከፍ ብሎ የሚታየው ይህ ህንጻም በ1990ዎቹ መጀመሪያ ላይ ቻይና ወደ ዘመናዊው የኢኮኖሚና የህዋ ቴክኖሎጂ ዘመን መሸጋገሯን ለማብሰር የተገነባ ነው። የህንጻው ዲዛይን በ3 ግዙፍ የኮንክሪት አምዶች የተደገፉ 11 የተለያዩ መጠኖች ያላቸውን የብረትና የመስታወት ሉሎች የያዘ ነው። እነዚህ ሉሎች ከሩቅ ሲታዩ በቻይናውያን ግጥም እንደሚገለጸው በብር ሐረግ ላይ እንደተሰኩ የእንቁ ፍሬዎች ሆነው ያበራሉ። በውስጡ ፈጣን ሊፍቶች፣ የእይታ ማዕከላት፣ የሚሽከረከሩ ምግብ ቤቶችና የቲቪ ስርጭት ማስተላለፊያዎች ይገኛሉ። ይህ ህንጻ ሻንጋይ ከድሃ የንግድ ወደብነት ተነስታ የዓለም የፋይናንስ እምብርት ለመሆን ያደረገችውን ፈጣን ሽግግር ቁልጭ አድርጎ የሚያሳይ አስደናቂ ግንባታ ነው። በመጨረሻም በሊያኦኒንግ ግዛት በፉሽን ከተማ ወደሚገኘውና ወደፊት የሚመጣውን ዘመን የሚያስታውሰንን ሪንግ ኦፍ ላይፍ ወይም የህይወት ቀለበት ወደሚለው ግዙፍ ህንጻ እናመራለን። ይህ ህንጻ 157 ሜትር ከፍታ ያለው ሲሆን ሙሉ በሙሉ በክብ ቅርጽ የተሰራም ግዙፍ የብረት ቀለበት ነው። ከ3000 ቶን በላይ ቅይጥ ብረት የተቀመጠው ይህ ህንጻም የዘላለማዊነትንና የተፈጥሮ የህይወት ሽክርክሪት የሚያሳይ ምሳሌያዊ ጥበብ ነው። በውስጡ ወደ ላይ የሚያወጡ ሊፍቶችና በእይታ ማዕከሉ ላይ የሚገኙ መድረኮች ያሉት ሲሆን በምሽት ወቅት በ12000 ኤልኢዲ መብራቶች ደምቆ ሲበራም በሩቅ ላለ ተመልካች ወደ ሌላ ዓለም የሚያስገባም የህዋ መግቢያ በር ይመስላል። ይህ ፕሮጀክት የቀደመችውን የኢንዱስትሪ ከተማም ወደ ዘመናዊ የቱሪዝምና የባህል ማዕከልነት ለመቀየር የተገነባም ደፋር የምህንድስና ሥራ ነው። እነዚህን ሁሉ 9 አስደናቂ ሜጋ ፕሮጀክቶች ስንመለከት ቻይና እነዚህን ህንፃዎች የገነባችው ውበት ለመፍጠር ብቻ እንዳልሆነ እንረዳለን። ከእያንዳንዱ የኮንክሪት የመስታወትና የብረት ህንፃ በስተጀርባ የነበረው እውነተኛ የፖለቲካ የኢኮኖሚና የቴክኖሎጂ ምስጢር ምን ነበር? ቻይና ዓለምን ያስደመመችበት ይህ የግንባታ ማሽን ወደፊት ሀገሪቱን ወዴት ይመራታል? ቀጥለንም የእነዚህን ፕሮጀክቶች ጥልቅ ምስጢርና የመጨረሻውን እውነታ አብረን እንመረምራለን።
እነዚህን 9 አስደናቂ የምህንድስና ተአምራት በጥቅል ከተመለከትን በኋላም በመጨረሻም ዋና ምስጢራቸው ላይ እንደርሳለን። ቻይና እነዚህን የዓለም አይን የማረኩ ግዙፍ ፕሮጀክቶች የገነባቸው በቀላሉ ውበት ለመፍጠር ወይም በዓለም መድረክ ላይ ጉራ ለመንዛት አልነበረም። ከእያንዳንዱ የኮንክሪት የመስታወትና የብረት ግንብ በስተጀርባ የሀገሪቱን የፖለቲካና የኢኮኖሚ ህልውና የሚያንቀሳቅስ እጅግ የተወሳሰበ ድብቅ ስርዓት ይገኛል። የመጀመሪያው ምስጢር የሚጀምረው በቻይና የፋይናንስና የከተሞች ልማት ስትራቴጂ ነው። የጓንጉዙ ሰርክል፣ የሱጆ ጌቱ ዘ ኢስትና በሻንጋይ የሚገኙት የጂንማኦ ታወር እንዲሁም የኦሪየንታል ፐርል ታወር ህንፃዎች የተገነቡት ተራ የንግድ ማዕከል እንዲሆኑ ብቻ አልነበረም። የቻይና የክልል አስተዳደሮችና ማዕከላዊ መንግስት እነዚህን አስደናቂ ህንፃዎች እንደ መልህቅ በመጠቀም በዙሪያቸው የሚገኙትን ቀደም ሲል ዋጋ የሌላቸውንና ባዶ የነበሩ መሬቶች እሴት በከፍተኛ ሁኔታ እንዲጨምር አድርገዋል። መሬቱንም ውድ በሆነ ዋጋም ለግል ባለሀብቶችና ኩባንያዎች በመሸጥ ለሀገሪቱ የፋይናንስ እንቅስቃሴ ግዙፍ የገንዘብ ምንጭ ፈጠሩ። ይህ ማለት ህንፃዎቹ የከተማዋን ውበት ከመቀየር ባለፈም የቻይናን የፋይናንስ ሞተር የሚያንቀሳቅሱ የገንዘብ ማግኛ ስትራቴጂዎች ነበሩ። ሁለተኛው ምስጢር ደግሞ የቻይና የኢንዱስትሪ ትርፍ አቅምና የሥራ ዕድል አስተዳደር ነው። ቻይና በየዓመቱ የምታመርተውን በቢሊዮን የሚቆጠር ቶን ብረትና ሲሚንቶ የሚያቃጥል እንዲሁም በሺዎች የሚቆጠሩ መሐንዲሶችንና በሚሊዮን የሚቆጠሩ ሰራተኞችን በስራ የሚያጠምድ ግዙፍ ፕሮጀክት ያስፈልጋት ነበር። እንደ ቤጂንግ ብሔራዊ ስታዲየም ወይም የወፍ ጎጆና የፍሹን የህይወት ቀለበት ማለትም ሪንግ ኦፍ ላይፍ ያሉ ፕሮጀክቶች የሀገሪቱን የብረትና የኮንክሪት ኢንዱስትሪዎች እንዳይከስሩና እንዳይዘጉ ያደረጉ ግዙፍ መያዣዎች ነበሩ። የቻይና መንግስትም የሰራተኞችን ሥራ ማጣትና ማህበራዊ አወዛጋቢነትን ለመከላከል ገንዘብ ወደ መሰረተ ልማት በማፍሰስ የምህንድስና ድንበሮችን የሚጥሱ ግንባታዎችን ማከናወን እንደ መፍትሄ ተጠቀመበት። ሶስተኛውና እጅግ አስገራሚው ምስጢር ደግሞ ቻይና ከተፈጥሮ ጋር ያደረገችው ግብግብና የጂኦግራፊያዊ የበላይነት ማረጋገጫ ነው። በሼንዚያን ተራሮች ላይ የተንጠለጠለው የሩይ ድልድይና በናንጂንግ የሚገኘው የጃንግሱ ግራንድ ቲያትር እንደሚነግሩን ቻይና መልክዓ ምድራዊ እንቅፋቶችንና አስቸጋሪ የተፈጥሮ ሁኔታዎችን እንደ ጠላት ሳይሆን እንደ ምህንድስና መፈተኛ አድርጋ መውሰዷ ነው። አስፈሪ አውሎ ነፋሶችን፣ የመሬት መንቀጥቀጦችንና የተራራማ ሸለቆዎችን ፈተና በመቋቋም የተገነቡት እነዚህ መዋቅሮች ሀገሪቱ በፈጣን ቴክኖሎጂና በራሷ አቅም ላይ ያላትን ሙሉ እምነት ለዓለም አቀፉ ማህበረሰብ ያረጋገጡበት መንገድ ነበር። ነገር ግን ይህ ሁሉ አስደናቂ ስኬት ያለ ዋጋ አልመጣም። እነዚህን ግዙፍ ፕሮጀክቶች ለመገንባት የወጣው በቢሊዮን የሚቆጠር ዶላር ዕዳና የብድር ክምችት ዛሬ በቻይና የኢኮኖሚ ትከሻ ላይ ትልቅ ፈተና ሆኖ ተደቅኗል። አብዛኞቹ ፕሮጀክቶች ያወጡትን ወጪ በቅርብ ጊዜ ውስጥ መልሰው ማግኘት አለመቻላቸው የቻይና የፋይናንስ ስርዓት ወደፊት እንዴት ይህንን ዕዳ እንደሚወጣው ትልቅ ጥያቄ ፈጥሯል። በማጠቃለያው እነዚህ 9 ሜጋ ፕሮጀክቶች የቻይናን ያለፈ ታሪክ፣ የአሁንን የኢኮኖሚ ጥንካሬና ለወደፊት የሚኖራትን ታላቅ ስትራቴጂካዊ ህልም በአንድ ላይ አጣምረው የሚያሳዩ ሕያው ምስክሮች ናቸው። እነዚህ ህንፃዎች ስለ ውበት ብቻ አልነበሩም። እነዚህ ህንፃዎች ቻይና በ21ኛው ክፍለ ዘመን ህልውናዋን ለማስቀጠልና የዓለም ቁጥር 1 የቴክኖሎጂ ሀገር ለመሆን ያደረገችው ታላቅ ቁማር ውጤቶች ናቸው። ለዛሬው በዚህ አበቃን። በቀጣይ በሌላ ኤፒሶድ እስክንገናኝ ቸር ሰንብቱ።